አጭቤዎች ናችሁ ምንላችሁ ይኸው እግዚአብሔር ያሳያችሁ። አያችሁት? አስቸኳይ እርዳታ ሁዳዴ ነው፣ ቅዳሴ ላይ ነው። እንግዲህ ክህነት አለው፣ ከቤተ ክርስቲያኗ ደሞዝ ይበላል። ግን ያው ቅዳሴ አይሄድም። ይሁት ስሙት። የተቸገሩ አርሶ አደሮች የምርጥ ዘርና የግብርና ግብዓት ድጋፍ በማድረግ የምግብ ዋስትናን ለማረጋገጥ ይሰራል እያለ ሌሎችም ዘርፈ ብዙ የሆኑ ሀሳቦች ተመልከቱት። መረጃ ላይ ይቀመጣሉ። አብይ ጾምን ማስቀድስ ዲያቆን በጣም የሚገርም እኮ ነው። አብይ ጾም ላይ ነው። እግዚአብሔር ያሳያችሁ። አዲስ አበባ ነው የሚኖረው። ትልቁ አገልግሎት የሚባለው ምንድን ነው? ቅዳሴ ነው። ዲያቆን ሆኖ አብይ ጾምን የማያስቀድስ ቤተ ክርስቲያን የማሄድ ምዕመናን ሰዎች ሲረዱ የነበሩ ኦርቶዶክሳውያን በጣም እኮ ነው የሚያሳዝነው። ይኸውላችሁ ቁጭ ብሏል። ምንድን ነው ጊፍት ይለቅማል ቁጭ ብሎ ማለት ነው። ከቤተ ክርስቲያኗ ከዚህ ደሞዝ ይበላል፣ ጊፍት ይለቅማል። ከዛ ቁጭ ብሎ እንደ ባልቴት ቁጭ ብሎ በቃ ይኸው እንደዚህ ነው። ስሙት። በጣም የሚገርማችሁ ደግሞ ልክ በዓል ሲቀርብ ነው እንዲሆኑ የሚመጡት። ለዛውም ዛሬ ኪዳነ ምሕረት ናት አይደል? ዛሬ እኔ እኮ ይሄን ህዝብ እንዴት አድርገው እንደሚጫወቱበት እኚህ ወንበዴዎች የእውነቴን እኮ ነው። ለመርዳትም ደግሞ የሚመጡ ሰዎች ካሉ በእኛ በኩል እንዲያልፉ እናስተናግዳለን። ስሙ። በትምህርት ዙሪያ ግን ከነገረ ድህነት ጋር ተያይዞ እንዲህ አይነት አስተምሮን እኛ ኦርቶዶክሳውያን በፍጹም አንቀበልምም፣ አንታገስምም። ተመልከቱ። ይሄ በጣም ግልጽ የሆነ አቋም ነው። ለምሳሌ እዚህ ጋር እንደ ዋይ አድርገውና እግዚአብሔር ደጉን ጊዜ ያምጣልን። ነገር ግን ፕሮቴስታንት እኔ ግን ሰው በሃይማኖት ስም ቢታመሙ ቢራቡ ቢጣሙ እኛ ኦርቶዶክሳውያን የለም እግዚአብሔር ያሳያችሁ። ታላቁ ጾም የጌታ ጾም በተባለው ዕለት ተመልከቱ። ይሄ አሁን ዲያቆን ነው፣ ደሞዝ ይበላል ከቤተ ክርስቲያን በጉልበት ነው ይበላል። አሁን ቁጭ ብለው ስሙት። ይህ ሰው ለምን ማታ አይገባም? ለምን ጠዋት አልገባም? ማታ ይጠጣል፣ ይጨበሳል ምናምን ከሴቶች ጋር እንትን ጌዳውን ይባላል ምናምን። ጠዋትስ በዛው ልክ የቅዳሴ ሰዓት ይመጣሉ። አሁን እግዚአብሔር ያሳያችሁ። ላይቭ ላይ ያሉትን በጠቅላላ ያዩዋቸው። በጠቅላላ ስራ ላይ ናቸው እንዳትሉ፣ ስራ ላይ አይደሉም። እኛ ሲወላችሁ በምናገኝበት ሰዓት ሮጥ ገባ አብዛኛው ሌባ መሆኑን በደንብ ተመልከቱ። እነዚህ ሰዎች ሃይማኖት የላቸውም። ቲክታክ ላይ የመጡት ህዝብን አደንዝዘው ቢዝነስ ሊሰሩ ነው የመጡት። ስሙ። አያሳፍርም? አንድ ዲያቆን ሆኖ አዲስ አበባ መሀል ቁጭ ብሎ አያሳዝንም? ይዩት፣ ስሙት። ሰዎች በክርስቶስ አምነው መልካም ፍሬ ባያፈሩ ከመወገድ ይድናሉ። እምነታቸው ብቻውን ከመወገድ ያድናቸዋል አለን። ስለዚህ ይህን ሁሉ ማስረጃ ወጣንለት። ተወዳጅ ወንድማችን እንዲህ አይነቱ አስተምሮ ጥንቃቄ ይፈልጋል። ምክንያቱም በአሜሪካ ያለችው ሉትራን ቸርች ይኸው ኢኤልሲኤ ፖሊሲ የሚላላቸው the Evangelical Lutheran Church in America, the largest Lutheran church body in the United States, allows for LGBTQ marriage and ordination. ይሄንን መረጃ መጣንለት። እርዳታ ይሳተፋሉ አይደለም የሚለው ቅዱስ በደንብ አዳምጥ። ለተራቡ ሰዎች እርዳታ ይሳተፋሉ። ምን እንደሚያሳዝን ታውቃላችሁ? በታላቁ የጌታ ጾም፣ በአብይ ጾም፣ በዕለተ ኪዳነ ምሕረት ለኦርቶዶክሶች የዛሬዋ ቀን በጣም ትልቅ ቀን ናት። ትልቅ ቀን። በጣም የሚያሳዝነው ነገር ይሄ ዲያቆን ድቁንናን ይዞ የቤተ ክርስቲያኗን ደሞዝ እየበላ ላይቭ ላይ ቁጭ ብሏል። እግዚአብሔር ያሳያችሁ። ስለምን ሊናገር? ስለ ኤልጂቢቲኪ እውነት ከታላቁ ቅዳሴ ከቅዳሴ አገልግሎት ያንተ ቁጭ ማለት ይበልጣል? ምን ነው ጠዋት ብትገባ? ምን ነው 4 ሰዓት ብትገባ? ምን ነው ይሄ ሁሉ ነግሬያቸዋለሁ። በዓል ስለሆነ ግደሏቸው፣ ቤተክርስቲያን አይሄዱ። እንግዲህ በዓል ደርሷል። ዓመት በዓል ደርሷል። በደንብ ይወት
ስለዚህ ለባል ሽቀላ ሁሉም በአራጅ ለባል ሽቀላ ቁጭ ብለዋል። ለባል ሽቀላ ተመልከቱ። እግዚአብሔር ያሳያችሁ። እሺ ሌሎቹ ተውታ ጎረምሶቹ ይሁኑ። እሺ በቃ ክህነት የላቸውም። በቃ መጀመሪያም ድሮም የመጡት ለገንዘብ ነው። ችግር የለውም። ሄዱ ቤተክርስቲያን አልሄዱ፣ አስቀደሱ አላስቀደሱ፣ ይሄ ሰውዬ ዲያቆን ሆኖ ነው ወንጌል አማኝነት ሊሳደብ ቁጭ ያለ። ለምን? ቅዳሴ ትቶ። ቅዳሴ እኮ ከምንም ይበልጣል። ለዛ ነው እነዚህ ሰዎች ሃይማኖተኞች አይደሉም እያልናቸው። ይኸው አሁን ላይቭ ነው በቅዳሴ ሰዓት። አያሳዝንም? አያሳዝንም ወይ? እኚህ ሰዎች ቤተክርስቲያን ውስጥ ምንም ቦታ የላቸው። ቤተክርስቲያን አገልግለው አያውቁም። ነግረናቸዋል ከዚህ ቀደም። እኛ በሰንበት ትምህርት ቤት ስናገለግል በጣም በሚገርማቸው ሁኔታ ሚኒመም እስከ 12 ሰዓት እንጾማለን። ከዚህ ቀደም ነው ብላችሁ እኔ ኦርቶዶክስ አይደለሁም ዩዘር። እሺ ሂድና እዛ ዲያቆንህን አንተስ እየቀደስ ነው ብለህ ሞክ አድርግበት። እሺ በሆነ እንኳን ዲያቆን አይደለሁም። ገባ? ዲያቆን አይደለሁም። ወቅ ሂድና ዲያቆንህን አንተ አጋሰስ፣ አንተ ሆደ አምላኩ፣ ሆደ አምላክህ ክብር ነውር፣ ተነስና ቤተክርስቲያን ሂድ በለው። ምን ነው ወራዊ ግዴታው መጥቶበት ነው እንዴ ላይቭ ላይ ቁጭ ያለው? ሪች ሰላም ወንድማችን ዲያቆን ወራዊ ግዴታ መጥቶበት ቤተክርስቲያን አልሄደምና ቁጭ ብሎ በዋልት ላይ ነው። እና ወራዊ ግዴታው ላይ ስለሆነ ነው ዛሬ ለምን ቤተክርስቲያን አልሄድም ሲል ወራዊ ግዴታ ላይ ነኝ አለኝ። ነግረናቸዋል። ቲክታክ ላይ እግዚአብሔርን ብሎ የሚመጣ ማንም የለም፣ አጭበርባሪ ናቸው ብለናቸዋል። ይሄው ምሳሌ ሂዱ ኦርቶዶክሶችን በጠቅላላ እዩዋቸው። አሁን በዓል ደርሷል፣ ለሽቀላ ቁጭ ብለዋል። ቂጣቸው እስኪ በሰብስ ነው ቁጭ የሚሉት እኮ። ጠፍተው ነበረ፣ ውሽ እርፍ ብለን ምናምን ነበር። ያው አሁን ስብስብ ብለው መጡ። እኔ የዛሬ 2 ዓመት አማን ሻሎምን አሩን ሳስበላበት የነበረውን ቶፒክ ይዘው የሆኑ ጉጀሌ ሴቶች አሉ። ቅድመ ውሳኔ ጸጋ ብቻ ቶታል ዲፕሪቪት ሊሚትድ አቶንመንት። የዛሬ 2 ዓመት እኮ አፈር ውስጥ ቆፍረን የቀበርነው ትምህርት እኮ ነው። እንደ አዲስ ልክ አዲስ ፈጠራ ይመስል ለሽቀላ ነው የመጡት። አሁን እነዚህ ኦርቶዶክሶች ናቸው። ምን ነው የአደባባይ ቁርባን የአብይ ጾም ቅዳሴ ሽቀላ የለውም አይደል? የህዝብ ቁርባን ሽቀላ የለውም። የሁዳዴ ቅዳሴ ሽቀላ የለውም። ሽቀላ የቱ ጋር እንደሚያገኙባት ያውቃሉ። እስኪ ሂዱ፣ ሁሉንም እኚህ ጎረምሶችን ይዋቸው ቁጭ ብለው እየሸቀሉ ነው። ጊፍት እየለቀሙ ነው። ለምን? በዓል ደርሷል አባቴ፣ የበዓል ወጪ። አሁን ህዝቡ ራሱ ምርር ስላለው ቶምዬ ምርጡ ዲያቆናችን እና ሊቀ ልቃሚት ፈለገ አትናቴዎስ ያው በሁዳዴ ጾም ቁጭ ብሎ በዕለተ ኪዳነ ምሕረት ቁጭ ብሎ ላይቭ ላይ ምንድነው ሲባል ወራዊ ግዴታ ላይ ነኝ አለ። ወይኔ አያችሁ፣ አሁን ቁጭ ብሎ ማንን እየተሳደበ ነው? ፕሮቴስታንት ነው። አሁን እሱ ማንቋሻሹ ነው በሱ ቤት። ብትሞቱ አይሻልም? ለምን ክህነት? ለነገሩ እናንተ ክህነት ራሱ ምን እውነቴን እኮ ወራዊ ግዴታ ላይ ነኝ አለ እንዴ። ፍትህ ለአርሲ ሰማዕታት። ቅድም አልነበርክም ፈለገ አትናቴዎስ ቤት? ለምን ቤተክርስቲያን አትሄድም ምናምን ስለው ወራዊ ግዴታ ላይ ነኝ አለኝ። ምን አሁን በዓል ስለደረሰ ሁሉም ጎረምሶች ላይቭ ላይ ናቸው። ምን ነው የዛሬ 15 ቀን ላይቭ ላይ ጠፋችሁ? የዛሬ 21 ቀን የዛሬ ወር ምን ነው? ታብታብ አድርጉ እናንተ ደግሞ ዝም ብላችሁ እንትን ታብታብ አድርጉ። 56 ሰው ምን እጃችሁ ቆማጣ ነው እንዴ? ታብታብ አድርጉ፣ ታብታብ አድርጉ። ዋ በመዶሻ እንዳልላችሁ ትላለህ። ሪፖርት እየመጣ ነው አባቴ። እነዚህ ዶሮ አይበሉም፣ በሬ ነው የሚገዙት።
በሬ እናንተ ግን የእውነት እኮ ነው የምላችሁ። እስኪ ራሳችሁን ጠይቁ። ምን ነው የዛሬ 15 ቀን የጠፉ ሊሆን ይችላል አገልጋይ አለ። አቤት ወንድሜ ጌታ ይባርክህ። ይኸው እኛ አንዳንዴ ምን እናደርጋለን መሰለ እንደነዚህ አይነት ሰዎችን ሳራ ምንድን ነው የሚያስቀናን? ቅዳሴ መቅረቱን ያስቀናል ወይ? እነዚህ እኮ ምንድን ነው ጭንቅላታችሁ? ምንድን ነው ቺኮች የሆናችሁት? አረ ቺኮች፣ አረ ቅንጭላታችሁን አሰሩት እንዴ! ዲያቆኑ ቁጭ ብሏል እያልናችሁ ነው። ቁጭ ብሏል ምን እያደረገ? እኔ ፈለገ አትናቴዎስ ካልመጣ እንደውም እኔም አልመጣም፣ እንዳትጠብቁኝ። መጀመሪያ ፈለገን አጥምቁትና ኦርቶዶክስ አድርጎት ከዛ ነው እመጣለሁ። ዲያቆኑ ይጠመቅ። በቃ ኦርቶዶክሶች ሂዱና ፈለገ አትናቴዎስን ኦርቶዶክስ አድርጉት። ከዛም በኋላ እኔም ወደ ኦርቶዶክስ ፈለገ ከተጠመቀ እኔም እጠመቃለሁ። ፈለገን ኦርቶዶክስ አድርጉት መጀመሪያ። ይኸው በሁዳዴ ጾም ቁጭ ሚል እናንተ በእናታችሁ የኤሌመንተሪ ተማሪ ህፃናት እያለን ፊደል እየተማረን እኮ ሁዳዴ እንጾም ነበረ። ወረኛ ሊው ሊገባ ነው አሁን። ሪኩዌስት ላክ እና አንተ ቦጭቅ ናገባ በላው አሁን ቦጭቅ ኦርቶዶክስን ካለው እኮ እንደማልተው ታውቃለህ። አጥምቁትና ምናምን ትላለህ እንዴ? ማና አለ አንተ መጀመሪያ አልመጣም። አጥምቁት አልመጣም። አይደለም እኔ ሄደህም አትዋቸውም። እሺ እነዚህ ልጆች ምን ያድርጉ? ያስቸገሩኝ እኮ መቼ ነው ኦርቶዶክስ የምትመጣው መቼ ነው እያሉኝ እንዴ። በቃ ፈለገን አጥምቁትና እኔ እመጣለሁ እንዴ። ማን ፕሮቴስታንቶች ናቸው ወደ ጌታ ና ያሉ። እዛ ሆነህም መሄድህን አላመኑም እና ወደኛ ና ነው ያሉ። ፕሮቴስታንት እኮ ነው የጻፈልህ ከስር። አረ ምን ተጠመቁ ነው? መቼ ነው ኦርቶዶክስ መጣ? መቼ ሄድ? ገነት ግርማ ገነት እኔ እኮ አንዳንድ እኔ አምነዋለሁ። እዚህ ውስጥ 58 ሰው 60 ሰው አለ አይደል? ሰሙዬ ስማ፣ ቆይ እዚህ ውስጥ ያሉት የአንተ ቤተሰቦች ባሉበት እስኪ ጌታን እየጾምኩ አይደለም ብለህ ማል። ለምን ለማልጾም ማን የከለከለኝ? በእኛም እኮ ጾም አለ። ቶሚ አለሁልሽ። እንዴት ነሽ? ልሳኑ ሲታሰር እያየሽ ነው። አንደበቱ ተሳሰረ። ተፈታ። እየጾምን እኮ ነው እንዴ። ቆይ አልሰማም። የኛን የጾም አዋጅ አልሰማም እንዴ? ሰሙዬ ወንድም አለሜ የኔ አባት የምወድክ ማከብርክ። ሪቻ እንዴ እኛ እንደፈሌ እኛ እንትን አንጾምም። በነገራችን ላይ እንደፈሌ እኛ አትክልት አንጾምም። አትክልት ብቻ ነው የምንበላው እንደፈሌ። ቆይ አሁን ለዚህ እኮ እኔ ልነግርህ ነው። ቆይ ሰሙዬ እዚህ ጋር ቆይ እንዴ ምን ሆነ ነው እንዴ? ምንም ቢሆን እኮ ምንም እንዴ ተው እንጂ። አሁን እኔ ምንድን ነው የምልህ? አሁን ቶሚ በተናገረው ነገር ላይ አረ ቆይ ሰሙ አዳምጠኝ በጌታ። እኔ እኮ ችግር ምንድን ነው ሚውት ሊዝ ነው። አንቺ ደግሞ ወሬ አታቆርጪ። ወሬ አይደለም ነው። አንድ ቆይ እኔ አሁን ምንድን ነው እኔ አንደበት ተስቷል እኮ እንዳዳምጠኝ አሁን እንዳዳምጠኝ። አሁን ግሬ ለምሪቺ መልሱን እንስጥ። የከሳው እውነተኛ ጾም ስለሚጾም ነው። አሁን ሪችን ስማትና ከዛ እንመለሳለን ወደ መልስ። እኮ እኔ ትቀጥላለህ እንዴ? ምን ሆነ ነው? እኔ ደግሞ ታብታብ አድርጉለት። ዝም ብላችሁ እዚሁ አታዳምጡ። ይሄን የመሰለ ንግግር ይኸውልህ ሰሙ አሁን ለቶሚ መልስ የምትልሰጥ ስለሆነ አንተ አንድ ሴኮንድ ራሱ አንድ እንትን አልሞላም። እና አሁን እኔ ምንድን ነው የምለው? ታብታብ አድርጉለት እና ምንድን ነው የምልህ ቶሚ በተናገረው ነገር ላይ ሰሙዬ እኔ ውድ ወንድም የምወድክ የማከብርክ በአብ ሳይሆን እንደ አንድ ቃል ተናጋሪ እንደ አንድ ቤተክርስቲያን አማኝ እንዲህ ተግባብተናል፣ ተጨባብጠናል። እኔ ልሳኔ እንዲህ ይተሳሰርልክ፣ እኔ ትስርስር ልበልልክ። ለመናገር እንደዚህ ከበደ አይኖ
እንታወቃለን። ጨርሻለሁ። ቶሚ ግን ሪቺ አይ ግን ቆይ ሰሙን አታስመልጭው። ያስገባኸኝ እንድናገር ነው። አታፈነኝ ቤት ስለሆንኩ ፈለገ ላይ ትሄድበታለህ። መጀመሪያ ከአንተ የምሬ ነው። ፈሌ እውነተኛ ጾም እየጾመ ነው የከሰው አሉ። ግን የምሬን እኮ ነው የምላችሁ። ግን ለምንድን ነው ይሄ ልጅ እኔ ሲጠመቅ ነው አብሬው የምጠመቀው። ፈሌ ኦርቶዶክስ ካልሆነ እኔ ኦርቶዶክስ አልሆንም ብያለሁ። አሁን አብረን ነው ተጠምቀን ቄደር ተጠምቀን እኔና ፈሌ አብረን ነው ማስቀደስ ያለብን አንድ መቅደስ ላይ። እሱ ካልተመለሰ እኔ አልመለስም። ሁዳዴ ጾም ለዛውም በኪዳነ ምሕረት ቁጭ ብሎ ጊፍት ይሸቅላል። እኔ እኮ ህዝቡ የእውነት ምን ሆኖ ነው ግን? የእውነት እኛ እኮ ፊደል ስንማር ሁላ ሁዳዴን እንጾም ነበር። ሕፃን ሆነን ትንሽዬ ሆነን ይሄን የሚያክል ጎምላሌ ይሄን የሚያክል አምባዛ የሚያክል ሰውዬ ቁጭ ብሎ ስለ ግብረ ሰዶም ያወራል በሁዳዴ ጾም። በሁዳዴ ጾም አረ ወገን አረ ወገን አረ ወገን አረ ወገን እንዴ! የምር እኮ ነው። ሰምታችሁታል አይደል? አዲስ አበባ ነው የሚኖረው፣ መሀል አዲስ አበባ ላይ። እኔ በጣም ኖርማሊ ጎረምሶቹ ክህነት የላቸውም። በቃ በዓለም ስለደረሰባቸው እንበል። ይሄ ሰውዬ እኮ ደሞዝ ተከፋይ ነው። የምር ደሞዝ ተከፋይ። እግዚአብሔር ያሳያችሁ። የሚያወራውን ወሬ ስሙ። የሚቅማል ኦርቶዶክስ ሆኖ የሚያጨሳል። ግብረ ሰዶሜነቱን እርሱት። ኦርቶዶክስ ቤተክርስቲያን ጫት መቃምን፣ ሲጋራ ማጨስን አላስተማረች። ዝሙት መዝሙትን አታስተምርም ቤተክርስቲያን። የሆነ የሚረባ ነገር የሚያወራ አይመስልም። እኔ አሁን ይሄ ሰውዬ ምን በልጦበት ነው? የምር እውነቴን ነው የምላችሁ። አሁን የሚያወራው ነገር ከቅዳሴው በልጦበት ነው። በቃ እቺ በዓል ደረሰች። አሁን በቃ አይጠፉም። ምን አለ የዛሬ ወር ምናምን ምን አለ የዛሬ ወር ገብታችሁ ቢሆን ገብታችሁ እኮ እውነት ነው እነዚህ ልጆች በቃ ፍቅር ስላላቸው ነው ለወንጌል እንላለን። አሁን እቺ አሁን ጾም ልትፈታ ነው። ሽቀላ እንደ ድሮ አንበሳ የለም። ሰው አንበሳ ነው ፈቶ የሚለቅብህ። አንበሳ ፈቶ ይለቅብሃል እንዲበላ ማለት ጊፍት የለም። የምር እኮ ነው የምላችሁ። በዚህ ቀን ዛሬ በኪዳነ ምሕረት ቀን ለዛው ኦርቶዶክሶች ሁዳዴን ጾም እንዴት ለሁዳዴ ጾም ያላቸው ቦታ የጌታ ጾም ተብሎ። በነገራችን ላይ የኢትዮጵያ ኦርቶዶክስ ብቻ አይደለም፣ የዓለም ክርስቲያናት ይጾሙታል። ሉትራን ትጾመዋለች፣ አንግሊካን ትጾመዋለች፣ ኢስተርን ይጾሙታል፣ ኦረንታል ይጾሙታል፣ ካቶሊክ ይጾሙታል። ሁሉም በነገራችን ላይ ክህነት ይዞ በዛሬ ቀን በቅዳሴ ሰዓት ላይፍ ከፍቶ እኔ እኮ በጣም ነው በእውነት በጣም ነው የሚያሳዝነው። እነዚህን የሚከተል ሰው አለ። እነዚህን የሚከተል በቃ ሰው አለ። ይሄ ነው የሚያሳዝነው። ይሄ ነው አሁን ሉትራን ግብረ ሰዶም። በእናታቸው ይሄ ካላራው የሚባለውን ሰውዬ ማን የፈታው? ነግሬያቸዋለሁ እኮ ካላራውን አትፍቱት። እኔ በአፉ የሚጸዳዳ ሰው አልወድም። ተው ብያቸዋለሁ። በቃ እሺ፣ እግዚአብሔር ያሳያችሁ። ሉትራን ግብረ ሰዶም ናት፣ እንትን ግብረ ሰዶም ናት፣ እንትን ምን አለ ጾም ሲፈታ አይደርስም። ዲያቆንዬ፣ ዲያቆን ፈለገዬ፣ የኔ ጎብላላ፣ የኔ አባት ጦሙን እንኳን አትጦመው። ምን አለ ምላስህን ብትጦመው። ፈለግዬ፣ የኔ አባት፣ የኔ ወጠምሻ፣ አስቸገረህ አይደል? ጾም እኮ ከባድ ነው። ብዙዎች እኮ ጾምን ፈርተው ነው ቤተክርስቲያን ማይሄዱት። የኔ ጎምላሌ፣ የኔ አንበሳ፣ ስጋው ትዝ አለህ አይደል? ሳትጾም ስጋው ነው ትዝ የሚልህ። ይኸውላችሁ ድሮ አንበሳ በአንበሳ ነው። ድሮ አንበሳ በአንበሳ ነበር። አሁን የአንበሳ ስዕል ይሰጠፋ። ወይኔ የፈለገ እኔ ልሙትልህ። ይሄ ነው እንግዲህ የሰውን ቤተ እምነት ቁጭ ብሎ ቢሳደበው ምን አለ ቢቀርብህ። የእውነት ሉትራን ግብረ ሰዶም ነው እንትን እንደ ሰው የኢትዮጵያ ሕዝብ እንደ ሰው ግብረ ሰዶምን ይቃወማል። ባህላችን ስላልሆነ ከሃይማኖት አንጻር ብቻ ከባህል አንጻርም ኢትዮጵያውያን ይቃወማሉ። ሌላኛው ብዙ ክፍታፎች አሉ።
አሁን አንድ ሉትራን ነኝ ብሎ እንትን ሲል አጋር ድርጅቶች ጋር በነገራችን ላይ አጋር ድርጅት ማለት ይሄ ግብረ ሰዶማ ከዓለም ህዝብ የሚሰበሰብ ገንዘብ ነው። እኔ እዛ ውጭ ድርጅት ላይ ስለሰራሁ ነው። በጣም ብዙ እንትኖች ሰፖርት የሚያደርጉት ድርጅት ላይ ሰርቼም ስለነበረ በኃላፊነትም ሰርቼ ነበረ። ክሊር ላውራችሁ እና ከዓለም ህዝቦች በዶኔሽን መልክ የሚሰበሰበው የተቋቋመ ተቋም አለ። በዚያ ተቋም በኩል ነው እርዳታው ዲስትሪቢዩት የሚደረገው። ሲመጣ ወደ ኢትዮጵያ ከመንግስት አካላት ይልቅ ለተጎጂው እርዳታው የሚደርሰው በማን በኩል ቢመጣ ነው ተብሎ ዶነር ድርጅቶች ወይም አጋር ድርጅቶች ከማን ጋር ይሰራሉ መሰሏችሁ? ከሃይማኖት ተቋማት ጋር። ስቴክሆልደርስ ከምንላቸው አንዱ ዋነኞቹ የሃይማኖት ተቋማት ናቸው። ገብቷችኋል? ይዘው የሚመጡት ትምህርት አይደለም፣ የሃይማኖት ትምህርት አይደለም ይዘው የሚመጡት እርዳታ፣ ገንዘብ ነው ይዘው የሚመጡት ገንዘብ። ቤተ ክርስቲያን የደህየን፣ የተራበን፣ የተቸገረን ፌርሊ ሪክሩት ታደርጋለች። በእስልምናም አለ። ከእስልምና ይመረጣል፣ ከኦርቶዶክስ ይመረጣል፣ ከወንጌል አማኝ አጠቃላይ ከፕሮቴስታንት ይመረጣል፣ ከሌሎችም ቤተ እምነት ካሉ ከሌሎችም ቤተ እምነት ይመረጣል። በእነሱ በኩል ከዓለም ህዝብ ከሙስሊም ከክርስቲያን ከማንም የተሰበሰበው ለተራቡ ሰዎች ይድረስ ተብሎ ውሃ የሌለበት አካባቢ ውሃ ይቆፈር ተብሎ ነው። ያው እኔም የምሰራበት ስለነበረ አንዳንድ በጣም ቀንጨራ ጭንቅላት ያላቸው ከሃይማኖት አስተምሮ ጋር ይኸው ግብረ ሰዶምን ትቀበላለች፣ ይኸው አብራ ስራ አይደል ይላችሁ ሲመጡኝ ዶነር ድርጅቶች እርዳታው የተሰበሰበው ብር በማን በኩል ይምጣ? በመንግስት በኩል ይመጣ የሚሰርቁ ሰዎች አሉ ብለው ያስቡ ስለነበረ ነው። ገባችሁ? ኤንጂኦ ነን ገቨርንመንታል ኦርጋናይዜሽን ነው ኦርጋናይዜሽኑ። ገባችሁ? ከዚህ ኦርቶዶክስ ሰራለች፣ እስልምና ይሰራል፣ ሁሉም ይሰራል። የሚሰሩት ለምን መሰላችሁ? ልየታ ላይ ይሰራሉ። የተሰበሰበው እርዳታ የመጣው እርዳታ በውጭ በኩል የመጣው እርዳታ ተገቢ ቦታ መድረሱን ቼክ ያደርጋሉ እንጂ ሃይማኖታቸው ላይ የሚሰሩ ምንም በቃ ሲጀመር ሲመጡ ራሱ ሃይማኖታዊ አጀንዳ ይዘው አይደለም የሚመጡት ዶነሮች። ሃይማኖትም ብለው የሚመጡ አሉ። ለምሳሌ ሚስዮናውያን የሚባሉት ሃይማኖት ተገን አድርገው ነው የሚመጡት። ለምሳሌ ሜኖናይት ትመጣለች፣ ጦርነት ሲኖር ምናምን መታ እንጀራ በመጽሐፍ ቅዱስ ዳቦ በመጽሐፍ ቅዱስ ሰጣለች። ሜኖናይት እንካ መጽሐፍ ቅዱስ ዳቦ ሰጣለሁ፣ ልክ ትግራይ ላይ ሲያደርጉት እንደነበረው። ይሄ ደግሞ ሃይማኖትን መስበክ ሳይሆን ወንጀል መስራት ነው። ምናልባት ለወደፊት መንግስት ይሰራበታል ብዬ ተስፋ ማድረገው እንዲህ አይነት ነገር ነው። የተራበን ህዝብ ምግብ ከልክለ ሃይማኖት ተቀበል ማለት እሱ ወንጀል ነው። በዚህ ስራ የምትታወቀው ሜኖናይት ናት። ሜኖናይት ብዙዎቹ ሃይማኖት ተኮር ስራ ሊሰሩ እንጀራና ዳቦ ይዘው የሚመጡ ሰዎች አሉ። እነዚህን እንቃወማለን። ነገር ግን የተሰበሰበ ከዓለም ህዝብ የተሰበሰበን ገንዘብ በአብያተ ክርስቲያናት በኩል የዓለም አብያተ ክርስቲያናት ካውንስል እኮ ናት። ካውንስል ሜምበር እኮ ናት ኢትዮጵያ። ታውቃላችሁ? የኢትዮጵያ ኦርቶዶክስ ቤተክርስቲያን ሜምበር ካውንስል እንትን ናት፣ ዋና አባል ናት። እንደውም አቡነ ማትያስ በነበሩበት አቡነ ማን ነበሩ? አቡነ ጳውሎስ በነበሩበት ሰዓት እንደውም ፕሬዚዳንት ነበሩ። which means በህብረት ደረጃ ይሄ ጋራ ሁማኒታሪያን ኤድ ላይ ማለት ነው። ሁማኒታሪያን ኤድ ታውቃላችሁ? ሰብአዊ እርዳታ ላይ አብረው ይሰራሉ። ይህ ማለት ግብረ ሰዶም ናቸው ማለት አይደለም። ብሩን የሚሰጡ ምናልባት ግብረ ሰዶማዊ ሊሆኑ ይችላሉ። ማንም የተለያየ ቤተ እምነት እስላም ሊሆን ይችላል፣ ኤቲስት ሊሆን ይችላል፣ ማንም ሊሆን ይችላል። ብሩ የተሰጠው ለሰብአዊ እርዳታ እንጂ ለሃይማኖት ማስፋፊያ አይደለም። ትልቁ በሽታ ለሁማኒታሪያን ኤድ የመጣውን ነገር አዞረው ለሃይማኖት ፐርፐዝ የሚጠቀሙበት ከሆነ እንኩ በእንኩ ዳቦን እርዳታ እንሰጣቸዋለን ሃይማኖት ቀን ይቀየሩ የሚሉ ከሆነ እነዚህ በቃ አጋንንት ናቸው። በቃ እርዳታ በደንብ አስተውሉ። ኦርቶዶክስ ሰራለች፣ እንዲህ ትሰራለች፣ እንዲህ አሁን ትልቁ ችግር ምን እንደሆነ ታውቃላችሁ? መካነ ኢየሱስ ላይ መካነ ኢየሱሶች ቆመው ወርሺፕ ያደርጉ ነበረ። እዚህ ጋር እንናገር፣ አብረው ያመልኩ ነበረ። ኦርቶዶክስ ቤት መጥተው እነዚህ አምረው ሲያመልኩ አይታችሁ ታውቃላችሁ? አታውቁም? አሁን መቃወም ያለባችሁ መጥተው እነዚህ ሰዎች አብረው ሃይማኖታዊ ህብረት ሲያደርጉ ነው። ተራድኦ ላይ መጣ እንዲህ አትበል። በቃ ይሄ በቃ ነውር ነው። ሰውም እግዚአብሔርም የማይወደው ነገር ነው። ያው አንዳንድ ጊዜ የሆነ ራስ ጋር ያለውን በሽታ እንትን ለማለት ያንተ በሽታ እኮ የሚያገግመው ጎረቤት ያለውን ጉንፋን ያንተ ካንሰር የሚለቀቀው ጎረቤት ያለውን ጉንፋን ክሪቲሳይዝ ስታደርግ አይደለም፣ የራስን ካንሰር ስትታከመው ነው። ገባ? ይሄ ደግሞ ያለ የነበረ የሚኖር ነው። ከጥንት ጀምሮ የነበረ ነገር ነው። ገብቷል? ይሄ መረዳዳት ይባላል።
ያለው የሌለውን ሰፖርት ያደርጋል። ያለው የሌለው እንዴ ሙስሊሞች እኮ ጥምቀት በዓል ላይ ለኦርቶዶክሶችን ዳቦ ጋግረው ለስላሳ ገዝተው እንደዛ ያደርጋሉ። ይሄ ማለት ሰለሙ ማለት አይደለም። በቃ ሁማኒታሪያን ሄድ በቃ እንዲህ አይነት የእርዳታ ተቋማትን በሃይማኖት ስም የተቋቋሙ እነሱ አደገኛ ናቸው። በሃይማኖት ስም ይሄ ሃይማኖትን ለማስፋፋት የተቋቋሙ ሚስዮናውያን በጣም አደገኛ እንትን ይዘው ነበር የመጡት። ያልተቀበላቸው እርዳታ አይሰጡም ነበር። ብዙዎቹ ኢትዮጵያ ውስጥ ሃይማኖታቸውን የቀየሩት በምግብ ነው። ብዙዎቹ በፊት ማለት ነው። ይሄ ከሆነ ይሄ እግዜር የማይወደው አደገኛ ስራ ነው። ነገር ግን በኤድ በኩል ገንዘብ የሚላክ ከሆነ ያን ገንዘብ ደግሞ ለሚገባው አካል እንዲደርስ እርዳታው በእነሱ በኩል እንዲያልፍ ከተደረገ ይሄ ሃይማኖታዊ አስተምሮ አይደለም። ገባችሁ? ሃይማኖታዊ አስተምሮ አይደለም። በቃ እንትን አትበሉ፣ አታፍሉት። እውቀቱ ከሌላችሁ ጠይቁ። እሺ፣ እኔ እዛ ቦታ ላይ ስለሰራሁበት ነው የምነግራችሁ። እሺ፣ እዛ ቦታ ላይ ሰርቼበት ነበረ። ከእንዲህ አይነት ኢንቴንሽን ከእንዲህ አይነት እሳቤ ውጡ። ገባችሁ? ኦርቶዶክስ ያው ከነዚህ ጋር ትሰራለች። አዎ ትሰራለች። ኦርቶዶክስ ብቻ አይደለም፣ ወንጌል አማኙም ይሰራል፣ ሙስሊሙም ይሰራል፣ ሁሉም ይሰራል እኮ። ኦርቶዶክስ ትሰራለች ከእርዳታ ከዶኔሽን ተቋማት ጋር ትሰራለች ማለት አብራ ወርሺፕ ታደርጋለች ወይም ሃይማኖታዊ ነገሮችን እንትን ትላለች ማለት አይደለም። ይሄን ደግሞ እንዴት ሰው ጭንቅላት ኖሮት እንዲህ አይነት ነገር ያወራል? እና እንዲህ አይነት ነገር ለማውራት የአእምሮ በሽተኛ መሆን ብቻ በቂ ነው። የሆነ ጎግል ሲያደርግ ያመጣውን መጥቶ ልጥፍ። እኔ ባለፈው መልስ ሰጥቼበት ነው። አንድ አይነት ነገር አታምጡ። ይህ ማለት ብሩ የሚሰበሰበው በዛ ተቋሚውን እንጂ ከዓለም ህዝብ ነው የሚሰበሰበው። የተሰበሰበው ታዲያ ምንድን ነበረ የሚባሉት? ፋኦን ለምን ታዲያ አትቃወሙ? ለምን ፋኦን አትቃወሙ? በጣም ትልልቅ ዶኔሽን ተቋማት አሉ። ለምን አትቃወሙ? አብዛኞቹ ግብረ ሰዶምን ይደግፋሉ። አብዛኞቹ ግብረ ሰዶም በአሜሪካ ውስጥ ስቴት ሪሊጅን ሆኗል። ለምን ከአሜሪካ አትወጡም ታዲያ? እንደዛ ከሆነ ስቴት ሪሊጅን በቃ እንደዛ ነው። ማይቀበል ተቋም ሃይማኖታዊ ተቋም የለም። እና በቃ ይሄ የሆነ የነተበ አስተሳሰብ ይዛችሁ አትምጡ። መካነ ኢየሱስ የሆነ ሰዓት ላይ ስህተት ሰርታለች። ጻድቁ አብዶም ጭምር ስህተት ሰርቷል። ከነዚሁ ሰው ጋር አንድ አዳራሽ ውስጥ ህብረት ሲያደርግ ነበር፣ ሲያመልክ ነበር። እንዲህ አይነት ኤቪደንስ ካላችሁ አብረው ሲያመልኩ ቅዳሴ ሲያስቀድሱ እንዲህ ካያችሁ ሲቀድሱ ካያችሁ በቃ ተቃውሙ። ዩካሪስት ላይ እኮ ግብረ ሰዶሞች መጥተው አዳራሽ ላይ ተጋብዘው ምን ብለው ዩካሪስት ሲካፈሉ ነበር ሉትራን ቸርች ላይ። ይሄን ለማስተባበል ብለህ መተህ የኢትዮጵያ ኦርቶዶክስ በእርዳታ ተቋም እንዲህ አረ ስሙን እንኳን ወቅ ዶኔሽን ካምፓኒ ነው። እኔ አንዳንድ ጊዜ እዚህ ሚዲያ ላይ በቃ እንትን አትበሉ በቃ አሉ። አሁን ይህ ማለት ደግሞ ሁሉም መካነ ኢየሱስ አሁን በውጭ አሁን ስደት ላይ ናት የኢትዮጵያ መካነ ኢየሱስ። ለምን ኤልጂቢቲኪውን አልቀበልም ብለው ተባረዋል። አሁን ብዙዎቹ ተባረው ነው ያሉት። ለምን በቃ ሃይማኖት በቃ እነሱ የተቀበሉትን ሁሉ አንቀበልም ስላሉ ከእናንተ ጋር ህብረት አናረግም ስላሉ እንትን ከሚሉበት ሁላ አዳራሽ ተባረዋል መካነ ኢየሱሶች በውጭ ዓለም። ይህ ማለት ሁሉም እንዲህ ነው ማለት ሳይሆን የሚቀበላለ ማይቀበላል እዛው። ነገር ግን ትልቁ ችግር በቤተ እምነት ደረጃ ነው ያለው። ውጭ ሀገር ወንጌላውያን የሚባሉ ከ95% በላይ ስታቲስቲካሊ ከ95% በላይ ኤልጂቢቲኪውን ሰፖርት ያደርጋሉ። 5% አሁን ወደዛ እየሄደ ነው። ለዛ ነው ኢትዮጵያውያን እየለቀቁ እየወጡ ያሉት። ይሄ ማለት አንድም ኢትዮጵያዊነት የሚባል ጨዋነት የሚባል ነገር አለ። ውጭ ሀገር ያለ በሽታን ይዘህ መተህ እዚህ ምንም ከሴጣን አብልጣ የምትጸየፈውን ነገር አንድም ቤተክርስቲያን ላይ ለጥፈህ ልታወራ ስትል አይደብርህም? እኔ በነገራችን ላይ እንዲህ አይነት ኢሹ የሚያነሱ ሰዎች ግብረ ሰዶሞች ናቸው፣ የጀርባ አጀንዳ ያላቸው ሰዎች። ምክንያቱም እንዲነካባቸውም አይፈልጉም። ግብረ ሰናይ ተቋም
ከሃይማኖት ጋር ለጥፈህ ምናምን ትቀበላለች ስትል ወዳጄ እነዛ ሰዎች ሃይማኖታዊም መንግስታዊም አይደሉም። ሴኩላር ኢንዲፔንደንት ከምንም ነፃ የሆኑ ግለሰቦች ናቸው። ገንዘቡን የሚሰበስቡት ገንዘብ ነው የሚላከው። ስንዴ ከሆነ ስንዴ ነው የሚላከው። ስንዴ ነው የሚላከው። ከሃይማኖት ጋር የሚያገናኛቸው ነገር የለም። ይልቁን ከሃይማኖት ጋር ይገናኝ የነበረው የሉትራኑ ከሃይማኖት ጋር ይገናኛል። የሉትራኑ ባለፈው ሲወጣ የነበረው ምክንያቱም ቀጥታ ገብተው አብረው ወርሺፕ ሲያደርጉ ነበር። ጻድቁ አብዶ ጭምር አብሯቸው ሲያገለግል ነበር። ኢትዮጵያ ውስጥ ነው የምላቸው። ይሄ ልክ አይደለም። በቃ ይህን አደረጉ የተወሰኑ ግሩፖች ማለት ሁሉም ናቸው ማለት አይደለም። ሲቃወሙ አይተናል። በጣም ሲጸየፉ እንትን ሲሉ አይተናል። እና የተወሰነ ሳምፕል ይዘ ለጀነራል ፖፑሌሽኑ እንትን አትል፣ ሰምሪ አትስጥ። በቃ ማንንም ሰዎች በቃ ከራሳችሁ ጋር ሆነ። በነገራችን ላይ ምድራችን ላይ ግብረ ሰዶምን አጥብቃ ከነፍሷ አጥብቃ የምትጸየፈው ማናት? ኦርቶዶክስ ናት። የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻዋን ነው የዛሬ 2 ዓመት የወጣችው። ብቻዋን አንድ የደገፋት የለም። ሁሉም ደንግጦ ነው ኋላ መከተል የጀመረው። ይሄ ፋክት ነው። ፋክት ታውቃለህ። እነ ዶክተር ስዩም አንቶኒዮ የወጡት ለምንድን ነው? ለምን የወጡ ይመስላችኋል? በቃ ብሬክ አድርገን እንውጣ አለኛ መካከል እያሉ ውሸታቸውን መስለው ነው። እውነታቸውን ነው። እነ ዲዲ ሲወጡ ማን ነው ያለው? እነ ፋሬስ ሲወጡ ማን ነው ያለው? ማንም አልነበረ። እነ ዶክተር ስዩም አንቶኒዮ እኮ መንገድን የቀደዱት ሰው እንዲነቃ ነው ያደረጉት። የሰውን አይንን የገለጡት። ያው ዛሬ ትውልዱ በነቂስ ወጥቶ ግብረ ሰዶምን እየተቃወመ ነው። ይሄ ኢትዮጵያዊ ማንነትም አይደለም። ይሄ ኢትዮጵያዊ ማንነት አይደለም። ከሃይማኖት ውጡ። ኢትዮጵያዊ ማንነታችን ይሄን አይፈቅደው እና ፕሊስ ይሄ አንዳንድ ሰዎች እንዲህ አይነት አጀንዳ ያላችሁ ሰዎች ብዙ ጊዜ እንዲህ አይነት አጀንዳን ከሃይማኖት ጋር የሚለጥፉ ሰዎች ራሳቸው ግብረ ሰዶማዊ ናቸው። በነገራችን ራሳቸው የሆነ ልጅ ካያችሁት ግብረ ሰዶምን እቃወማለሁ ብሎ የሆነ ሰዓት ላይ በቲቪ ታይቶ ነበረ። ቁጥር አንድ ግብረ ሰዶም ሆኖ ተገኘ። በቃ ይሄን ነው የምንላችሁ። ፕሊስ በተቻላችሁ መጠን የሰው ቤተ እምነት ስትጠሩ የምትጠሩት በግለሰብ ደረጃ ልትቃወም ትችላለህ። በእምነት ደረጃ እየጠራህ ግን የውጮቹን መናገር ይቻላል። ጥግ ድረስ ሄደህ ተናገራቸው። አዎ እነሱ በቤተ እምነት ደረጃ ተቀብለውታል። ኢትዮጵያ ውስጥ ግን በቤተ እምነት ደረጃ ኤቪደንስ አትይዞታ አትናገር። የሆነ አንድ ታድሶ ሰውዬ አለና የኦርቶዶክስ ቤተክርስቲያን ልብስ ለብሶ ምናምን እንትን የሚል ታድሶ ሰውዬ ነበረ። እኔ ሰውዬውን አውቀዋለሁ። አጋጣሚ ስልኩም ሙሉ አለኝ የሱ ሰውዬና ገዳማት ግብረ ሰዶም ናቸው እንዴ? ወይኔ እኔ የእውነቴን ነው የምላችሁ። እኔ ወንጌል አማኝ የምትባሉ ጴንጤ የምትባሉ የእውነት ነው ለአንድ ቀን ይሄ ከሃይማኖት ፖለቲካችሁ ወጣችሁ ለአንድ ቀን ሄዳችሁ ገዳም ሄዳችሁ ገዳማውያንን እዩዋቸው ለአንድ ቀን። የእውነት እውነተኛ ክርስትናን የምታዩት እዛ ነው። እውነተኛ ሰብአዊነትን፣ እውነተኛ ሰውነትን ሲጀመር መነኩሴ ቆቡን አድርጎ ቀሚስ ለብሶ ከተማ ከወጣ ምንኩስናውን ያቆማል ማለት ነው። ሲጀመር ምንኩስና ህጉ ይሄ ነው። ከባት ስትወጣ ምንኩስና ይቀራል። መነኩሴ ማለት ራሱን ለእግዚአብሔር ያስገዛ ለዓለም የሞተ ማለት ነው። የተጀመረውም ትናንትና በቀደም ስነግራችሁ ነበረ። በዘመነ ሰማዕታት ነው የተጀመረው። 3:13 ላይ ሰደሊ የሚላኖ ውል ሲፈረም በየካታኮምብ ያላችሁ ክርስቲያኖች ውጡ፣ ቤተክርስቲያን መስራት ትችላላችሁ ሲባሉ በጣም አለቀሱ፣ በጣም አዘኑ። ጌታ ሆይ ስለማትወደን ነው ስለ ክብር ሰማዕት ሆነን እንዳንሞት ያደረግከው እያሉ አለቀሱ፣ አዘኑ። ብዙዎቹ ደስተኛ ነበሩ። ደስ ያላቸው ከተማ ገቡ። አያሉ በተጋድሎ ለክርስቶስ ለዚች ዓለም ሞተናል፣ መጀመሪያም በተጋድሎ እንጸናለን አሉ። ከእግዚአብሔር ጋር ወርሺፕ እያደረጉ ለእግዚአብሔር እየሰገዱ በዛው ባሉበት ቀጠሉ። እነዛ ገዳማውያን ተባሉ። በ4ኛው ክፍለ ዘመን ነው ይሄ ጀመረ። ከዚያ በኋላ ይህ ህይወት ብዙዎችን
ይማርክ ነበረ። ሰው ከዓለም እየሸሸ ብቻውን ከእግዚአብሔር ጋር እየሆነው የሚያሳልፍበት መንፈሳዊ ቦታ የሚያሳልፍበት ስፍራ ሆነ፣ ገዳማዊ ስፍራ። ልክ ወዳጄ አንድ መነኩሴ ነኝ ብሎ ጥቁር ቆብ አድርጎ ቀሚስ አድርጎ ምንም በነፃ እኔም አሰፍቼ መግባት እችላለሁ። በነገራችን ላይ እኔ ኦርቶዶክስ ሆኜ አሰፍቼ በቃ ያመክሮ ጊዜ ምንም ትምህርት አይጠይቅም። በነገራችን ላይ ምንም ትምህርት አይጠይቅም፣ ውሳኔ ነው። አሁን ደግሞ ፋሽን አድርገውታል። ምንኩስና ውሳኔ እንጂ ትምህርት አይደለም። በነገራችን ላይ ፈቅደ ወደ እሆናለሁ ካል ቀሚስ ታሰፋለህ፣ በቃ ትገባለህ። በቃ ሌላ ምንም እኮ አይደለም። ምንም ማለት ቀሚስ ታሰፋለህ፣ ትገባለህ። ይሄ ፖለቲካ የምትሰሩበት ነገር አይደለም። ይሄ ወጥቶ ቆሞስ እንትና እንደዛ አይደለም። ፖለቲካ የሚሰራበት ስላልሆነ ገባችሁ? እና ምንኩስና አቅም ካለ ቀሚስ ማሰፋት ነው። ሌላ ምንም እኮ አይደለም። ቀሚስ ታሰፋለህ፣ ቆብ ታሰፋለህ፣ ሌላ ነገር አይደለም። እና እንደ ሌላ ነገር በቃ እንደ ታምር አትቁጠሩት። ስትፈልግ ትገባለህ፣ ካልፈልክ ደግሞ ከአቅሜ በላይ ሆነታል ካልክ እንደ ምእመን ከህዝብ ጋር ተቀላቅለ ስርዓት እየፈጸምክ ትኖራለህ። አግብተህ ምን ብለህ ይህ በዘመነ ሰማዕታት አባቶች ይኖሩ የነበረው ህይወት ማለት ነው። የገዳማዊ ህይወት ስለ ክርስቶስ ራሳቸውን አሳልፈው የሰጡ ዓለምን የካዱ ለዓለም የሞቱ አባቶች እግዚአብሔርን በየዋሻው በየፍርክታው በየምድረ በዳው እየሄዱ እየተደበቁ እግዚአብሔርን ያመልኩ እግዚአብሔርን ያገለግሉ የነበረበት ጊዜ ነው። የገዳማዊ ህይወት እንዲህ ነው። አንድ ሰው ከገዳሙ ወጥቶ ከተማ ከገባ ምንኩስናው ፈርሷል። በቃ ይሄ ምንኩስ ሁሉም በቃ ስሙን ነው የሚፈልጉት፣ ፖለቲካ ስለሚወዱ ፍጹም ከዓላማ ውጭ ናቸው። አሁን እሱ እንግዲህ ዛሬ ቅዳሴ ያለ ሁዳዴ ነው፣ አብይ በዛ ላይ ክህነት አለው እና ማታ ለምን አርፎ አይቀመጥም ነው። እኔ ማታ ለምን አርፎ አይቀመጥም እንዴ? በጾም እንኳን አይረጋጋም ወይ? እኔ እኮ ሌላ ነገር አልተረጋጋም እንዴ? እኔ እኮ ቤቱ ሄጄ አላውቅም። አልተረጋጋም እንዴ? ኃይሉ እንጃ ኢየሱስ የዛሬ 4 ወር ምናምን እንትን ሊያገባ ነው ብለው ነበርና ምንድነው ሲባል አይ ትዳር አይበረክትለትም ምናምን ሲሉኝ አልኩኝ። በቃ እግዚአብሔርማ እንደፈረን ህዝብ ልቀቀላለ። አሁን አስታወስከኝ። ኖ አስታወስከኝ። ሰርጉ ደርሶበት ነው እንደዚህ የከሳው። ሰርጉ ደርሶበት ነው። በቃ አረፍ በእናትህ። አሁን ገባኝ። እኔ ገባኝ። ወይኔ የፈለገን ይመስላል። አረ መንታ ወንድሙ ነው። ወይኔ የፈለገ ታስሮ ነበር እንዴ? አረ የፈለገ አይደለም። አረ ተው ግን ሰሙ፣ ተው ግን የምር ፈለገ ነው። ሲያሳዝን ምን ሆኖባት? እኔን ወንድሜ ምን ሆኖ ነው እንደዚህ? ደግሞ ምስቅልቅል ጉስቁልቁል ብሏል። ደግሞ ምንም አልተበሰቀቀለም። ቆይ ስሚ፣ ምንም አልተበሰቀቀለም። ገበያ ትዝጊበት አንበሳ እንዲሰጡሽ ነው እዚህ እንትን የምለው። እኔ አውቄ አንጀት ልብላ እንጂ እርዳታ ሂዱና የባል ይሸቀል እንጂ ተይ እንጂ በዚህ እንኳን እናገዘው። አሳዘንም ፈልዬ እንዲከስቶ እኔን ወንድሜ ወይኔ ፈይል ጥቁር ብሏል እኮ እኔን እንዲያቆን እኔን በእናታችሁ ሂዱና አንበሳ ጣል አድርጉለት። እናታችሁ አያሳዝንም? እኔ እንደዚህ ኩስምል ልበል እሺ? ወየው እኔን እሺ ሲስለመለም ይወት እሺ እናንተ ምን ሰራላችሁ? ሂዱና እዛ እንትን በሉት፣ አንበሳ ወርዱለት። እያየን እኮ ነው። ዝም ብለህ ቁጭ ብለህ አብረህ ታዝናለህ እንዴ? ሂዱ እዛ ጊፍት ስጡ እንዴ። ቅዳሴ ትቶ ሲመጣ እናንተ ዝም ትላላችሁ? እንደዚህ ደግሞ እኮ የግፋቸው ግፍ አበባ እንኳን እኮ አይሰጡትም። ይሄን ያህል እየደረቀ አበባ አንድ አበባ ይጠፋል። ይሄው አበባ የለም። ይሄው ቤቱ አንድ አበባ የለም። አበባ ኧረ ተው። ወይኔ ፈሊ እና የሆነ ነገር በነገራችን ላይ ዘጋ አየ ስንት ወጣ። በነገራችን ላይ ቅዳሴ ሰዓት ኦልሞስት ቅዳሴ ያልቋል።
20 ጉዳይ ነው ለ9 እና ወገንታት ከእንደነዚህ አይነት ሰዎች ለመራቅ ሞክሩ። ቁጭ ብሎ አሁን በሁዳዴ ጾም ቁጭ ብሎ የሰው ቤተ እምነት ይሳደባል። እንትኖች ግብረ ሰዶም ናቸው። እንትኖች ማን ይሁና እኔ ወንድሜ ግብረ ሰዶም አይሁን እህቴ ግብረ ሰዶም አትሁን፣ ኢትዮጵያውያኖች ግብረ ሰዶም አይሆኑብኝ። ለምን ሌላው ግብረ ሰዶም አይደል በአናቱ ለምን አይተከለም? እነግረዋለሁ። ግለሰቦች ሆኑ ማለት ቤተ እምነት ሆነ ማለት አይደለም። ቤተ እምነት ግብረ ሰዶም ሆነ ማለት አይደለም። ሁሉም ይቃወማል። ኢትዮጵያዊ አይደለ እንደ ግል ሊቀበሉ ይችላሉ አንዳንድ ሰዎች። ምን አለ መሰላችሁ ወንጌልን ብሽሽቅ አታርጉት። በቃ የእውነቴን ነው። ቢሆኑ እንኳን ግብረ ሰዶም እያልክ እየሰደብካቸው አያመጡም ወደ እግዚአብሔር። እነዚህን ሰዎች በፍቅር ቀርበሃቸው ነው አይደሉም ጥሩ ናቸው እግዚአብሔር ይወዳቸዋል እያላችሁ ነው። በቃ አላማችሁ ወንጌል መስበክ ነው አይደለ? እኔ ወንጌል መስበክን አቆሚያለሁ። እኔ እንደዚህ ነው በቃ እንትን የምለውና በተቻላችሁ መጠን የእውነቴን ነው የምላችሁና እንትን ብትሉ በቃ በፍቅር ብታረጉት በቃ ሰውን ለማሸማቀቅ ሩቅ አትሄዱ። ይሄ ጥሩ ስላልሆነ ሪች ሞዴሬተርሽን ቆይ አንቺ ሙሉ ላድርገው ሰጥቼሽ ነበረ ግን ግማሽ ነሽ መሰለኝ። አረ የለኝም ሰሙዬ ጎሽ ስጠኝና እስቲ ጎሽ ማን ነው ላስገባ ልሳባቸው። በነገራችን ላይ ምን መሰላችሁ ማንንም እንዳስቢ አትሳቢያቸው፣ ይቀመጡ እዛው አርፈው እና የሰው ቤተ እምነት የእውነቴን ነው እግዚአብሔርን ነው የምላችሁ። በቃ እግዚአብሔርን የምትፈሩ ከሆነ የሰው ቤተ እምነት አትጥሩ። በቃ ኢትዮጵያ እንደ ኢትዮጵያ ሕዝብ ክርስቲያን በቃ ልናድናቸው ይገባል። በቃ ልንጠብቃቸው ይገባል። ገብቷቸዋል። ፖፑላር አታርጉት። እነሱ ብሬንዋሽ እየሰሩ ነው እና በቃ ሆን ብለህ አሁን ነገ ገሌባ ግብረ ሰዶም ግብረ ሰዶም ልትባባል እሱም ግብረ ሰዶምን ተጸይፎ እየተናገረ አንተም በቃ የሚያስማማህ እኮ ለአንድ አቋም ነው ለአንድ ዓላማ ነው ለቆንከው እኩል ተቃውም። ይሄ ሰብአዊነትን ዲግሬድ ያደርጋል። ስብዕናን እንትን የሚል ነው። የእውነቴን ነው። ቤተ እምነት እንትን አትበሉ እና እባካችሁ ሁሉን ነገር በፍቅር ብታረጉት ደስ ይለኛል። የእውነቴን ነው የምላችሁ። ፕሮቴስታንትም ፔንቴኮስታልም ካቶሊክም ኦርቶዶክስም ኦረንታልም ኢስተርንም ማናችሁም ኦንሊ ጂሰስም ማንም እስላምም ሆንክ ኢትዮጵያዊ ነህ። በኢትዮጵያዊ ባህልና ካልቸር ውስጥ ያደግነ ሁላችንም በአንድ ድምፅ ግብረ ሰዶምን እንቃወማለን። ግብረ ሰዶምን የምንቃወመው ዘራችንን ለማስቀጠል ነው። ክርስትናችንን ለማስቀጠል ነው። ሁላችንም በልባችን ውስጥ እግዚአብሔር አለ፣ የምንወደው አምላክ አለ፣ የምናመልከው አምላክ አለ። ስለዚህ የሁላችንም አምላክ እንዲህ አይነት ጽዩፍ ተግባርን አይቀበለውም። ስለዚህ አንድ በሚያደርገን የጋራ በምንሆንበት ይሄ መተቻቹቱን መነቋቆሩን ትተን የእውነቴን ነው በአንድ ዓላማ በአንድ ድምፅ ቆመን መገፋፋቱን ትተን ግብረ ሰዶም የሚለውን ኮንሰፕት እንትን እንበለው እናስወግደው። በጣም ውሸታም ሰዎች አሉ። ውሸታም ሰዎች በወንጌል አማኙን በኩል ውሸታም ሰው አለ፣ በኦርቶዶክሱን በኩል ውሸታም ሰው አለ። ወንጌል አማኝ ጋር ሆኖ ኦርቶዶክሱን ለማስጠጣት ሌላ ነገር፣ በኦርቶዶክስ ሆኖ ወንጌል አማኙን ሌላ ነገር የሚለው እንትን የሚፈጥሩ ሰዎች አሉ። እንደነዚህ አይነት ሰዎችን እግዚአብሔር ይገስጻችሁ፣ ዝም በሉ። እኛ ይህንን ነገር አጥብቀን እንጸየፈዋለን በማለት እውቅና ባለመስጠት ገባችሁ? እና በዚህ ዙሪያ ቤት ባይከፈት በጣም እኛ ከዚህ ቀደም በጣም የደከምንበት ኢሹ ስለነበረ ነው የደከምንበትና እግዚአብሔር ይወዳችኋል፣ እግዚአብሔር ያከብራችኋል፣ እግዚአብሔር ያሳርፋችሁ። ክፉን ነገር እግዚአብሔር ከናንተ ያሳልፍ። የእውነቴን ነው የምላችሁ። የእግዚአብሔር ሰላም፣ የመንፈስ ቅዱስ ጸጋ፣ የእግዚአብሔር አብ አባትነትና የእግዚአብሔር ወልድ ቸርነት ከሁላችን ጋር ይሁን። እግዚአብሔር ይጠብቀን። ኢትዮጵያን የሚጠብቃት እግዚአብሔር ነው። እኛን የሚጠብቅ ኢትዮጵያን የሚጠብቅ አምላክ ደግሞ ተኝቶም አንቀላፍቶም አያውቅም። ሁሌም ሀገራችንን ኢትዮጵያን እግዚአብሔር ነው የሚጠብቃት። ምናልባት ስንናገር ክፉዎች ልንመስል እንችላለን። ችግር ነው ሁላችንን ያከፋል። ችግር ነው ሁላችንን ክፉ እንድንመስል ያደረገው። ክፉ ሆነን አይደለም፣ መጥፎ ሆነን አይደለም። በቃ ችግር ነው። በቃ ችግር በጣም መጥፎ ነው። ችግር ክፉ ነው እና ፕሊስ በቃ በተቻለን መጠን እንደ እህት እንደ ወንድም እንተያይ። በቃ ሃይማኖታዊ ዲፈረንስን የሃይማኖት ልዩነትን በፍቅር ሪዞልቭ ማድረግ እንችላለን። ግን አጀንዳ ለሚፈልጉ አጀንዳን አትስጡ።
እነዛ ሰዎች እኛ ጮህን ዝም ስንል ብሬንዋሽ እየተደረገ ነው። በቃ እንዲህ አይነት ነገር ጆሮ የለመደ ሰው ሄዶ ምን ችግር አለው ማለት ይጀምራል። ከታች ለሚነሳው ጀነሬሽን ከታች ለሚነሳው ትውልድ አስቡለት። ፕሮቴስታንትም ኢትዮጵያ ውስጥ ያለው ወንጌል አማኝ አጠቃላይ ልበለው፣ ኦንሊ ጂሰስ ልበለው፣ እስልምና ልበለው፣ ኦርቶዶክስ ታላቂቷ ቤተክርስቲያን ኦርቶዶክስ በኢትዮጵያ ትልቁን ቁጥር ያዘችው እሷ ናት። እሷም ሁሉም በአንድ ድምፅ ግብረ ሰዶምን ይቃወማሉ፣ ይጸየፋሉ። በእንዲህ አይነት እስራት ውስጥ ላሉ ሰዎች እንኳን ሁሉም ቤተ እምነት ጸሎት ያደርጋሉ። ጸሎት የሚያደርጉት ከእንዲህ አይነት እስራት እንዲፈቱ ነውና ሁላችንም እንዲህ አይነት ነገር አለ ብለን ካሰብን ቤታችንን ዘግተን ለ2 ደቂቃ ጸሎት እናደርግላቸው ለእንደዚህ አይነት ሰዎች። ምክንያቱም ስፒሪት ስለሆነ በሽታ ስለሆነና እግዚአብሔር ይጠብቃችሁ። እናንተ ሰዎች በሉ ተበተኑ። ዳይ ወደ መጣችሁበት ሰላም ነው።